የካንሰር ታማሚዋ ቤትሲ ፋሪያ በህይወት ለመቆየት ከባድ የተባለውን ሕክምና እየወሰደች ነው። ነፍሷ በመሞትና በመዳን መካከል ሆና አሁን ምን ይፈጠር ይሆን በሚል ስጋት ተወጥራለች። ባሏንና 2 ልጆቿን ላለማስጨነቅ በሚል ስሜቷን ደብቃ ደህና መስላ ብትታይም ውስጧ ግን ሰላም አጥቷል። በዚህ አስቸጋሪ ጊዜ አብራት የነበረችው ፓም ሀብ የተባለችው የረጅም ጊዜ ጓደኛዋ ናት። ፓም የ51 ዓመት ጎልማሳ ስትሆን የተረጋጋ ህይወት ያላት፣ ከቤትሲ ጋር ደግሞ ጥብቅ ወዳጅነት የመሰረተች ሴት ናት። ጓደኛዋን በፈለገቻት ጊዜ ከጎኗ በመሆን ጥሩነቷንም ማስመስከር ችላለች። ቤትሲ ኬሞቴራፒ ለማድረግ ወደ ሆስፒታል በምትሄድበት ጊዜም ሆስፒታል የምታደርሳት እሷ ነች። ጭንቀቱ ሲበረታባት ወደ ከተማ ወጣ ብላ አየር መቀበል ብትፈልግ የምትደውለውን ፓም ጋር ነው። በእንዲህ ያለ ሁኔታ ጥቂት ወራት ካለፉ በኋላ ቤትሲ ከካንሰር እያገገመች ትሄዳለች። ተስፋም ከበፊቱ ለምልሞ ስለ መዳን እንጂ ስለ ሞቷ ማሰብ ታቆማለች። በዚህ ሁኔታ ላይ ሳለች የገጠማት ነገር ግን ቤተሰቦቿን ብቻ ሳይሆን ብዙዎቹንም ያስደነገጠ ነበር። ቤትሲ ከካንሰር የመትረፍ እድል ቢኖራትም ከደረሰባት ጥቃት ግን ማምለጥ አልቻለችም። ማን እንደሆነ ባይታወቅም አንድ ሰው ቤቷ ድረስ ዘልቆ ከ55 ጊዜ በላይ ደጋግሞ በቢላዋ ይወጋታል። በኬሞቴራፒ የደቀቀ ሰውነቷ ራሷን እንድትከላከል እንኳን አቅም አልሰጣትም። ቤትሲ በሚያሳዝን ሁኔታ ህይወቷን ታጣለች። አስከሬኗን መጀመሪያ አግኝቶ 911 የደወለ የገዛ ባለቤቷ ራስ ፋሪያ ነበር። ሲቃ በተናነቀው ድምፁ ሚስቱ በደም ተነክራ ማግኘቱን ለፖሊስ ኦፕሬተሯ ይገልጻል። ፖሊሶች ቦታ ላይ ደርሰው የግድያውን ሁኔታ ሲመረምሩ ቤትሲ በተደጋጋሚ በስለት ተወግታ መገደሏን ያረጋግጣሉ። እናም የፖሊሶቹ የመጀመሪያ ተጠርጣሪ የገዛ ባለቤቷ ራስ ነበር። በሚስቱ ሞት ሐዘን ላይ የነበረው ሰው በአንድ ጊዜ ሁሉ ነገር ተገለባብጦ ገዳዩ አንተ ነህ ወይም አንተ ልትሆን ትችላለህ በሚል ፍርድ ቤት ይቀርባል። 2 ልጆቹ አባትየው ፈጸመ የተባለውን እናታቸውን የመግደል ወንጀል ሲሰሙ በልባቸው ጥላቻ ያድራል። ራስ ለፖሊስም ለፍርድ ቤቱም ቃሉን ሲሰጥ ሚስቱን አለመግደሉን ደጋግሞ ይናገር ነበር። ሁኔታዎችና ምስክሮች ግን ወንጀለኛ ስለመሆኑ የሚያሳብቁ ነበሩ። አንዱ ተገኘ የተባለው ማስረጃ ራስ ቤት ውስጥ የሚያደርገው ነጠላ ጫማና የቤትሲ ደም በመገኘቱ ገዳዩ እሱ ሊሆኑ ይችላል የሚል ጥርጣሬን ፈጥሯል። ሌላው ደግሞ ባለቤቱን በህመሟ ጊዜ ከመንከባከብ ይልቅ የሚያሰቃይ ሰው እንደነበር በፓም በመመስከሩ ገዳይ ይሆናል የሚል ጥርጣሬን አሳድሯል። ፓም ፍርድ ቤት ቆማ ቤትሲ በህይወት ሳለች ስለ ባለቤቷ ራስ የነገረቻትን ሚስጥሮች ሙሉ መስክራለች። እንደ ፓም ገለጻ ራስ ደጋግሞ ሚስቱን እገልሻለሁ እያለ የሚዝትና የሚደበድብ ባል ነበር። ይህንና ሌሎች በቂ ያሏቸው ማስረጃዎች በመያዝ ፍርድ ቤቱ ራስ የእድሜ ልክ ጽኑ እስራት እንዲቀጣ ይፈርድበታል። ታሪኩ እዚህ ጋር የሚያበቃ እንዳይመስላችሁ፣ ገና እየጀመረ ነው። ራስ ለ2 ዓመት በእስር ከቆየ በኋላ ያልተጠበቀና ትልቅ መረጃ የሚሰጥ ፍንጭ ፖሊስ እጅ ይገባል። ማስረጃው ቤትሲ ከመሞቷ በፊት ከፓም ጋር የተፈራረመችው ወረቀት ነው። ወረቀቱን ቤትሲ የፈረመችው የካንሰር ህመም በበረታባትና አልተርፍም የሚለው ሀሳብ ባስጨነቃት ጊዜ ነበር። ወረቀቱ የቤትሲን ህይወት ኢንሹራንስ ክፍያ ወራሽ ማን እንደሆነ የሚያሳውቅ ነው። ብዙ ጊዜ አባት ወይም እናት ህይወታቸው ሲያልፍ የኢንሹራንስ ክፍያውን የሚቀበሉት ልጆች ናቸው። ቀድሞኑ ወላጆች ለህይወታቸው ኢንሹራንስ የሚገቡት እነሱ ካለፉ በኋላ የወለዷቸው ልጆቻቸው ችግር እንዳይገጥማቸው በሚል መሆኑ የሚታወቅ ነው። ቤትሲ በፈረመችው ወረቀት ግን ለባሏና ለልጆቿ ይከፈል የነበረውን ክፍያ ወደ ፓም እንዲዘዋወር መፍቀዷን የሚያሳይ ነበር። ይህ በፖሊሶች ዘንድ ትልቅ ጥያቄን የሚያስነሳ ነው። እንዴት አንዲት እናት በልጆቿ ላይ ጨክና ለጓደኛዋ ውርስ ታስተላልፋለች? የቤትሲ ልጆች እንደሚናገሩት እናታቸው ገንዘቡን ለፓም እንዲሰጥ የፈቀደችው ባሏ ገንዘቡን ያባክነዋል በሚል ፍራቻ ነው። በጊዜው ከጎኗ የነበረችውና የምታምናትን ሴትም ፓም ሆና በመገኘቷ ብቻ ነው ገንዘቡን ተቀብላ በማስቀመጥ ጊዜው ሲደርስ ለልጆቿ እንድትሰጥ አደራ አይሰጠቻት። ቤትሲ ከተገደለች በኋላ ፓም በህጉ መሰረት $1.5 ሚሊዮን ከኢንሹራንስ ክፍያ ትቀበላለች። ይህንን የሚያውቁት የሟች ልጆች አሁን ገንዘቡን ትሰጠናለች ብለው ቢጠብቁም ፓም ግን አደራዋን በልታ ገንዘቡን ለራሷ ታስቀራለች። ሁኔታው ያሳሰባቸው የቤትሲ ልጆች ጉዳዩን ወደ ህግ ይወስዱታል። በሌላ በኩል የባለቤቴን ህይወት በፍጹም አላጠፋሁም የሚለው ራስ ይግባኝ በመጠየቅ ዳግም ክሱን መከታተል ይጀምራል። መርማሪዎቹ ሁኔታው እየተገለጠላቸው የመጣው ከዚህ በኋላ ነው። ትንሽ ጥርጣሬን መሰረት አድርገው ሲፈትሹ ብዙ ጉድ ከፓም ጀርባ ያገኛሉ። በነገራችሁ ላይ ቤትሲ በሚሰቀጥጥ ሁኔታ የተገደለችው ከካንሰር ጥሩ ሁኔታ እያገገመች በነበረችበት ጊዜ ነው። ይህ ለፖሊሶች ትልቅ ፍንጭ ጥሎላቸዋል። በቤትሲ መሞት የሚጠቀም በመትረፏ ደግሞ የሚጎዳ አንድ ሰው ቢኖር ጓደኛዋ ፓም ብቻ ነች።
ፓም የቤትሲ የህይወት ኢንሹራንስ ቀጥተኛ ወራሽ በመሆኗ ገንዘቡን ለማግኘት በሚል የገዛ ጓደኛዋን ገድላት ሊሆን ይችላል የሚል ጥርጣሬ ነበራቸው ፖሊሶች። ከዛ በኋላ ነው ልዩ ክትትል ለማድረግ የወሰኑት። በዚህ መሀል እያሉ ተጠርጣሪዋ ፓም 911 በመደወል የድረሱልኝ ጥሪዋን ታሰማለች። የ911 ኦፕሬተሯም ፓም እና አንድ ሰው ግብግብ ላይ መሆናቸውን ይሰማታል በስልክ ውስጥ። ሰውየው ፓም ላይ እገልሻለሁ እያለ ይዝትባት ነበር። በመሃል ተደጋጋሚ ጥይት ይተኮሳል። ፖሊስ በቦታ ላይ ሲደርስ ፓም በመርበትበት ውስጥ ሆና ራሷን ለመከላከል ስትል ደጋግማ መተኮሷን ትናገራለች። ከአነጋገሯና ከሁኔታዋ ግን ፖሊሶች እሷን ራሷን ይጠረጥራሉ። ሊገለኝ ቤቴ ድረስ መጣ ያለችው ግለሰብ አካል ጉዳተኛና ግማሽ አካሉን በደንብ ማዘዝ እንኳን የሚቸገር ሰው ነው። ከዚህ ባለፈ አእምሮ ላይ በተፈጠረ ችግር ማገናዘብና ማሰላሰል አይችልም። ታዲያ እንዴት እንዲህ አይነት ሰው ቅጥር ነፍሰ ገዳይ ሊሆን ይችላል የሚለው የፖሊሶች ጥያቄ ነው። ሌላው ከኪስ ውስጥ የተገኘው ወረቀት ገንዘቡን ከፓም ተቀበልና ገደላት የሚል መልእክት የያዘ ነው። ጽሑፉ ምናልባትም ፓም እየመጣባት ካለው ክስ ራሷን ለማስመለጥ ብላ ያደረገችው ሊሆን እንደሚችል መርማሪዎቹ የተወሰነ ፍንጭ አግኝተውበታል። ፖሊስ ከዚህ ዕለት በኋላ ፓምን በጥንቃቄ መከታተል ይጀምርና እውነቱ ላይ ይደርስበታል። ፓም ያን ሁሉ እንክብካቤ በጓደኝነት ስም ለቤትሲ ስታደርግላት የነበረው ሙሉ እምነትን ለማግኘት ነበር። ጓደኛዋ ደካማና ድክመቷን በመረዳት ጥቅሟን የምታስጠብቅበትን መንገድ ፈልጋለች። በመጨረሻም ቤትሲ በደከመችበትና በተጨነቀችበት ዕለት ጠብቃ የኢንሹራንስ ክፍያዋን ለመውረስ የሚያስችል ፊርማ ታስፈርማታለች። ንግግራቸው የነበረው ቤትሲ ቀኑ ሲደርስና ሕይወቷ ሲያልፍ የኢንሹራንስ ክፍያውን ፓም ወስዳ እንድታስቀምጥ፣ ጊዜው ሲደርስ ደግሞ ለልጆቿ እንድትሰጥላት ነበር። የፓም ሀሳብ ግን ይህ አልነበረም። የተቀበለችውን አድራ ለመብላት በጉጉት ነበር የምትጠብቀው። ችግሩ ቤትሲ እንደተጠበቀው በቶሎ ሕይወቷ አለማለፉ ነው። እንደውም እያገገመችና ደህና እየሆነች መጣች። ይህ ለፓም የሚያበሳጫት ጉዳይ ነበር። ምክንያቱም የኢንሹራንስ ክፍያውን ማግኘት የምትችለው ቤትሲ ሕይወቷ ካለፈ ብቻ ነው። ገንዘቡ $1.5 ሚሊዮን በመሆኑ ፓም እጅግ በጣም አጓግቷታል። በዚህ ምክንያት ሁለተኛ ዕድል እያገኘች የነበረችውን ቤትሲን ለመግደል ተወስናለች። ከመግደል ባለፈ ጣቶች ወደ እሷ እንዳይቀሰሩ የቤትሲ ባለቤት ራስ ላይ በመመስከር እንዲታሰር ምክንያት ትሆናለች። ይህ ውሸቷ ግን ከ2 ዓመት በላይ ሊዘልቅ አልቻለም። በተለይ የኢንሹራንስ ክፍያውን ለልጆቿ አልሰጥም በማለቷ የተከፈተባት ክስ ብዙ ነገር ይዞባት እንደሚመጣ የገባት ዘግይቶ ነው። ይህንን ስህተቷን ለማረም ገንዘቡን ከመመለስ ይልቅ ሌላ ስህተት ውስጥ ትገባለች። ራሷን እንደ ቴሌቪዥን ድራማ አዘጋጅ አድርጋ በማቅረብ ለሴራዋ የሚተባበር ሰው ትፈልጋለች። የመረጠችው ሰው ደግሞ ሉዊስ የተባለ የ2 ልጆች አባት ነው። ይህ ሰው በፈረንጆች አቆጣጠር በ2005 ላይ በደረሰበት የመኪና አደጋ ምክንያት ለአእምሮና ለአካል ጉዳት ተዳርጓል። ፓም የአእምሮ ጤና ችግር እንዳለበት በማወቋ ለሴራዋ ሉዊስን እንድትመርጠው አደረጋት። እየሰራችው ያለችው ድራማ ላይ እንደ ገዳይ እንዲተውን ነበር ስምምነታቸው። ታዲያ ይህ ሰው ማገናዘብ የሚችል ባለመሆኑ ከእሷ ጋር የተነጋገሩት እንደ ፊልም እንደሚቀርጹ ነው። ፊልሙ ላይ ደግሞ ገዳይ ሆኖ እንዲመጣ፣ ድንገት ቤት ሰብሮ የሚገባ እንዲሆን እና እንደሚቀረጽ ነው የነገረችው። እሱ ደግሞ እንዳልኳችሁ አእምሮ ማገናዘብ አይችልም። ከዚህ በፊት የሰራሽው ስራ የታለ? መታወቂያ አሳይኝ፣ ወይም ደግሞ ለክፍያ የምንስማማበትን ኮንትራት እንፈራረም አላላት። እሷም ጊዜ ሳትፈጅ ቤቷ ልምምድ እናድርግ በማለት ይዛው ትሄዳለች። ወረቀት ላይ የጻፈችው ማስፈራሪያና ዛቻ በተደጋጋሚ በማስጠናት በቃሉ እንዲይዝ፣ በመጨረሻም ትወናውን እንዲጀምር ታደርጋለች። ምስኪኑ ሉዊስ ፓምን እንደሚገድላት እየጮኸ ይዝትባታል። እሷ ደግሞ የእውነት 911 ላይ አንድ ሰው ሊገድላት ቤቷ መግባቱን እያመለከተች ነበር። ለእሱ ድራማን እሷ ደግሞ የእውነት 911 ላይ ያሉ ኦፐሬተሮች እንዲሰሟት አድርጋለች። ስልኩን ሳትዘጋው ምንም የማያውቀውን ሉዊስን ደጋግማ በመተኮስ ትገለዋለች። ብዙዎቻችሁ እንደምታውቁት በአሜሪካ ሕግ ራስን ለመከላከል በሚደረግ ጥረት ውስጥ የሰው ሕይወት ቢጠፋ ገዳዩ ነፃ የመውጣት እድሉ ከፍተኛ ነው። ስለዚህ ፓምም ይህንን ተማምና ነው ምስኪኑን ሰው ሕይወት ያጠፋችው። ሆኖም ይህ ሁሉ ድራማ ትርጉም አልነበረው። ፓም ራስ ሊያስገድለኝ የላከው ቁጥር ነፍሰ ገዳይ ነው ያለችው ግለሰብ በቅጡ ማሰብና ማገናዘብ የማይችል የአእምሮና የአካል ጉዳተኛ ሰው መሆኑን መከራከሪያዋ አመኔታ እንዲያጣ አድርጓታል። በራሷ ያቀነባበረችው የእገታ ድራማም በፖሊሶች ይደረስበታል። በመጨረሻም እንደተለመደው ፖሊስ አስፈላጊው ምርመራ አደረገ። የ2 ሰው ነፍስ በማጥፋት ወንጀል ፍርድ ቤት ክስ ቀረበባት። በሉዊስ ግድያ የዕድሜ ልክ ጽኑ እስራት ሲፈረድባት፣ የጓደኛዋን ነፍስ በማጥፋት ወንጀል ደግሞ ገና በፍርድ ሂደት ላይ ትገኛለች። 2 ዓመት ሙሉ ምንም ባላጠፋው ወንጀል ታስሮ የቆየው
የቤትሲ ባል ራስ ፋሪያ በነፃ ከእስር ቤት ተለቆ ከልጆቹ ጋር ለመገናኘት በቅቷል። ዓለም በእንደዚህ አይነት ኢቭልስ ተሞልታለች። ፕሊዝ ሀሳባችሁ አስተያየታችሁ ይጠቅመኛል። ሰብስክራይብ ያላደረጋችሁ ቪዲዮን አይታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ አድርጉ። በየቀኑ መልቀቅ እንድንጀምር ፋሎቻችንን 10,000 እናድርስና ከ10,000 ሰብስክራይበር በኋላ በየቀኑ አንዳንድ ታሪክ ይዤ ለመግባት ደግሞ እኔ ቃል እገባለሁ። መልካም ቀን።